ሰላም እንዴት ናችሁ? እንዴት ወደዳችሁ? የኢትዮ አርሰናል ዩቲዩብ ቻናላችን ቤተሰቦች በያላችሁበት የዓለም ዳርቻ ሁሉ አክብሮታዊ ሰላምታችን ይድረሳችሁ መልእክታችን ነው። ከኢትዮ አርሰናል ዩቲዩብ በቀጥታ ወደ እናንተ ለማድረስ የመረጥናቸውን አጫጭር አርሰናላዊ ጉዳዮችን ከዚህ እንደሚከተለው ማስደመጣችንን አሃዱ ብለን የምንጀምር ነው የሚሆነው። እናንተ ብቻ ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳትዘነጉ የዘወትር መልእክታችን ነው። ወደ ተቀዳሚ ጉዳዮቻችን ያውም በቀጥታ የምናመራ ነው የሚሆነው ኤምሬትስ ሰማይ ስር ቀጣዩ እንግዲህ ከማርቲን ዙቢሜንዲ በኋላ የሚከተመው ተጫዋችም አሁን ላይ እየተለየ ነው የሚገኘው። በዚህም እንግዲህ በርካቶች ሀሳቦቻቸውን እየሰጡበት ይገኛሉ። በእርግጥ አርሰናል በሚኬል አርቴታ እየተመራ ስኬታማ የሚባሉ ዓመታቶችን ለማሳለፍ አሁን የሚቆርጦ እየተነሳ ነው የሚገኘው። ዴቪድ ኦርኔስቴን ስለ ዝውውር እንቅስቃሴዎች እንግዲህ ስለ አርሰናል እቅድ ይፋ ያደረገው መረጃም እንደሚያመላክተው ከሆነ በሽያጭም ሆነ በግዥ ላይ የሚሰራ ትልቅ ስራ እንዳለ በአርሰናል ቤት እንግዲህ መረጃዎችም ደርሰውኛል ብሏል። በዚህም እንግዲህ በተለይ በግዥ በኩል የሚነሱ እጅግ በጣም በርካታ ጉዳዮች አሉ። ከነዚህ ጉዳዮች መካከል እንግዲህ የዋና የአጥቂ መስመር ሰላፊ ተጫዋች ወይም ደግሞ ሴንትራል ፎርዋርድ ብለን የምንጠራው የአጥቂ መስመር ሰላፊ ተጫዋች ወደ ኤምሬትስ ለማስኮብለል እንግዲህ እጅግ በጣም በርካታ ስራዎች የተሰሩ ይገኛሉ ተብሏል። እንደ ሰባስቲያን ቪዳል መረጃ ከሆነ እንግዲህ አርሰናል ለቪክተር ዮኬሬሽ 72 ሚሊዮን ፓውንድ ለመክፈልም ይፈልጋሉ ተብሏል። አንድሪያ ቤርታ በተለይ ማርቲን ዙቢሜንዲን ካስፈረመ በኋላ በዋነኛነት ከሚያደንቃቸው ተጫዋቾች መካከል አንደኛው ቪክተር ዮኬሬሽ ነው። ይህ ልጅ እንግዲህ በስፖርቲንግ ሊዝበን ቤት እያሳያቸው ከሚገኘው ፐርፎርማንስ አንጻር በቀጣይ በኤምሬትስ ሰማይ ሰረ ቀጣዩ ተረኛ ወይም ደግሞ ሁለተኛው የአርሰናል ፈራሚ ሆኖ በክረምት የዝውውር መስኮት እግሩ ኤምሬትስ ስቴዲየም የሚረግጠው ቪክተር ዮኬሬሽም ሆኗል። ይህ አጥቂ እንግዲህ በውድድር ዓመቱ ላይ በጣም በሚያስደንቅ ግስጋሴ ላይ ይገኛል በስፖርቲንግ ሊዝበን ቤት። በእርግጥ የዚህ ሳምንት ጨዋታዎችም እንዳለ ጠባቂ ሆነው ያለ አሁንም ቢሆን ከቤኔፊካ ጋር የዋንጫ ባለቤት ለመሆን አንገት ለአንገት የተናነቀውን ቡድን የዋንጫ ባለቤት አድርጎ እንግዲህ በክብር በዋንጫ አጊጦ ከቡድኑ መሰናበት መለየት ይፈልጋል የሚሉ ሀሳቦችም በሰፊው እየተነሱ ነው የሚገኘው። ቪክተር ዮኬሬሽ እንግዲህ የአርሰናል ይፋዊ የዝውውር ኢላማ ውስጥ ከገቡ ተጫዋቾች መካከል አንደኛው ነው። ነገር ግን በአርሰናል ቤት አሁንም ቢሆን ቪክተር ዮኬሬሽ መጥቶ ችግሮችን መቅረፍ ይችላሉ ካላችሁኝ፣ አይ መቅረፍ ይችላል፣ ማቃለልም ይችላል ችግሮችን። ነገር ግን እኔ በአርሰናል ቤት እንደው ማየት የምፈልገው የአጥቂ መስመር ሰላፊ በዚህ ሰዓት በዓለማችን ምርጡ አጥቂዎች መካከል በቀዳሚነት የሚነሳውን አሌክሳንደር አይዛክን በቀዳሚነት አስቀድማሉ። ግን ደግሞ ያ ማለት ቪክተር ዮኬሬሽ ለአርሰናል እግር ኳስ አጫወት አይሆንም ማለት አይደለም። በትክክል ለአርሰናል እግር ኳስ ቡድን መጫወት የሚችል አጥቂ እንደሆነ በደንብ በተደጋጋሚ ጊዜ በሚያሳያቸው ፐርፎርማንሶች ላይ በደንብ ተመልክተናል። በተለይ በስፖርቲንግ ሊዝበን የጨዋታ እንቅስቃሴዎች እንግዲህ መለስ ብላችሁ ከተመለከታችሁት የልጁ እድገት የልጁ እንቅስቃሴ ከጊዜ ወደ ጊዜ እያደገ መምጣቱን የሚያሳብቁ ሂደቶችን በደንብ እየተመለከትን እንገኛለን እና ምናልባት አርሰናል ግን ሌሎች አጥቂዎችን በሊጉ የሚገኙ ሌሎች አጥቂዎችን ከማሳደድ በአማራጭነት ይህንን ተጫዋች እንግዲህ በይፋው የዝውውር ኢላማቸው ውስጥ አስገብተውታል ተብሏል። ፖርቹጋል ሊግ እንግዲህ ስፖርቲንግ ሊዝበን እስከ 33ኛ ሳምንት እስከተደረጉ ጨዋታዎች 79 ነጥቦችን ይዞ ከቤኔፊካ ጋር በኩል ነጥብ ላይ እንዲቀመጥም የአንበሳውን ድርሻ እየተወጣ የሚገኘው እንግዲህ ይህንን አጥቂ አርሰናል ወደ ቡድን ስብስቡ መቀላቀል ይፈልጋል። ሌላው የሚያስገርመው ነገር በሩይ ቦርጋስ፣ በዣኦ ፔሬራ፣ በሮበን አሞሪም ስር በሁሉም ወጥነትን ማሳየቱ ደግሞ ለሚኬል አርቴታ የተጫዋቹ ምናልባትም እንግዲህ ሁኔታ በእርግጥ ቀለል እንዲለስ ያደርጋል ተብሏል። በዛ ላይ ምራቁን ዋጥ ያደረገ አጥቂ ነው። እድሜውም ከፍ ያለ ስለሆነ በአርሰናል ቤት መጥቶ እንግዲህ በቀጣዮቹ ዓመታት 26 ዓመቱ ላይ የሚገኝ አጥቂ እንደመሆኑ መጠን ምናልባት አንድ አጥቂ ከ25 ዓመት በኋላ ያሉት እድሜዎቹ የብቃቱ ጥግ ላይ የሚደርስበት ዓመት ነው ተብሎ ስለሚታሰብ የ26 ዓመቱ እንግዲህ የስዊድን ብሔራዊ ቡድን አጥቂ ቪክተር ዮኬሬሽ የአርሰናል ይፋዊ የዝውውር ኢላማ ከመሆንም ባለፈ እንግዲህ አንድሪያ ቤርታም የተጫዋቹ አድናቂም ሆኗል። እንደዚሁም ደግሞ ተጫዋቹ የሚያስመዘግባቸው ቁጥሮች የሚያሳያቸው እንቅስቃሴዎች በየጨዋታው ጎል ካላስቆጠረ የሚደብረው አጥቂ የሆነ ከመጣ ሰንበትበት ብሏል። ይህንን ልጅ እንግዲህ የቡድን ስብስባቸውን እንዲቀላቀል ይፈልጋሉ ተብሏል። ሌላው ተጫዋቹ ምናልባት ተመራጭ እንዲሆን ከሚያደርጉት ነገሮች መካከል የጉዳት ኬዞቹ ናቸው። ይሄ ልጅ ግዙፍ ነው፣ በጣም ተክለሰውነቱም በብዙ ነገር አስደናቂ የሚባል አይነት ተጫዋች ነው። ነገር ግን ያን ያክል በብዙ መልኩ በጉዳት የሚቸገር ወይም በጉዳት የሚሰቃይ አይነት ተጫዋች አይደለም። አንድ ተጫዋች ወደ ክለባችሁ በሚፈርምበት ጊዜ የመጀመሪያ ማየት መቻል ያለባችሁ ነገር የተጫዋቹ ብቃት ነው። በሁለተኛነት የጉዳት ኬዙን ነው መመልከት መቻል የሚያስፈልገው። አንድ ተጫዋች ወደ ክለቡ ከመጣ በኋላ አልጋ ቁራኛ ወይም ደግሞ በአልጋ ላይ የሚያሳልፍ ከሆነ ለአንድ ክለብ ምንም አይነት ጥቅም የለሽ ነው የሚሆነው። እንደውም ከጥቅሙ ጉዳቱ የሚያመዝንበት እድል ከፍተኛ ይሆናል። ቪክተር ዮኬሬሽ በብቃት ደረጃ ጥያቄ የሚነሳበት ልጅ አይደለም። በዚህ ውድድር ዓመት ላይ በፖርቹጋል ሊግ እንግዲህ በስፖርቲንግ ሊዝበን ከዛ ማለፍ ሲል በአጠቃላይ በሁሉም ውድድሮች የሚያሳየው እንቅስቃሴ የሚያስቆጥረው
ያስቆጠራቸው ጎሎች የልጁ ኳሊቲ ከፍ ያለ መሆኑን በደንብ የሚያሳብቁና የሚያሳዩ ሆነዋል። ነገር ግን አሁንም ቢሆን የአርሰናል እግር ኳስ ክለብ የበላይ ጠባቂዎች ቅድሚያ የሚሰጧቸው ተጫዋቾች አሉ። እነዚህ ቅድሚያ የሚሰጧቸው ተጫዋቾችን ከዳሰሱ ከተመለከቱ በኋላ ወደዚህ የአጥቂ መስመር ሰላፊ ተጫዋች ዝውውር ፊታቸውን ያዞራሉ ተብሎ በሚጠበቅበት ጊዜ የመጀመሪያ ምርጫቸው አድርገውት ብቅ አሉ። የመጀመሪያ ምርጫ የሆነው በአንድሪያ ቤርታ አማካኝነት ነው። ከቤኔፊካ ጋር በነበረው ጨዋታ አሲስት ለማድረግ የወሰደበት ደቂቃ 4 ደቂቃ ብቻ ነበር። 50 ጨዋታዎችን አድርጓል። ስፖርቲንግ ሊዝበን 52 ጎሎችን አስቆጥሯል። 13 ለጎል የሆኑ ኳሶችን አመቻችቶ አቀብሏል። በአጠቃላይ 65 የጎል አስተዋጽኦችን በ50 ጨዋታ ማድረግ የቻለው እንግዲህ ቪክቶር ኢኔር ጊዮኬሬሽ ይሄ ከሃንጋሪና ከስዊድን የሚመዘዝ የዘር ሐረግ ያለው የአጥቂ መስመር ሰላፊ ተጫዋች ነው። ይህን ልጅ እንግዲህ ከአርሰናል በዋነኛነት በዝውውር ኢላማ ውስጥ አስገብቶታል። ብራይተን ኤንድ ሆቭ አልቢዮን ቤት፣ በስዋንሲ ሲቲ፣ በኮቬንትሪ ሲቲ ቤት የምናውቀው ተጫዋች ነው። ከኮቬንትሪ ወደ ስፖርቲንግ 20 ሚሊዮን ወጥቶበት ነበር 2023 ላይ ያመራው። ይሄ ልጅ እንግዲህ ምናልባትም አርሰናል በቀዳሚነት ቀጣዩ ወይም ደግሞ ሁለተኛው የአርሰናል ፈራሚ ይሆናል ተብሏል። አንድሪያ ቤርታም የተጫዋቹን ጉዳይ በዋነኛነት ይዘውታል። ከማርቲን ዙምቤንዲ በኋላ ቪክተር ዮኬሬሽ እንግዲህ የአርሰናል ቁጥር 2 ፈራሚ ሆኖም ወደ ቡድኑ ይቀላቀላል። ከዚህ ጉዳይ ጋር በተገናኘ ፋብሪዚዮ ሮማኖም አንድ ያጋራው መረጃ ነበር። አርሰናል ዋና አጥቂ እንግዲህ ወይም ደግሞ የፊት መስመር አጥቂ ተሰላፊ ተጫዋችን እንደሚያስፈርም ሁላችንም እናውቃለን። ነገር ግን ክለቡ አለ አሁንም አያይዞ የመስመር አጥቂዎችን የማስፈረም ፍላጎት እንዳለው መረጃዎችን ሰምቻለሁ። ሌላው ተከላካይ ማስፈረም እንደሚፈልግም ሌላ መረጃ ተጨምሮልኛል ይላል። አሁን ወደ ዋነኛ ነጥባችን ይመልሰናል። ታዲያ እንግዲህ ከአርሰናል ማርቲን ዙቢሜንዲን ካስፈረመ እንደዚሁም ደግሞ ቪክተር ዮኬሬሽን ለማስፈረም ያቀድ ከሆነ የመስመር አጥቂ ቦታ ላይ እንግዲህ በአርሰናል ይፋዊ የዝውውር ኢላማ ውስጥ የገባው ተጫዋች ማን ነው ወደሚለው ጉዳይ ላይ ማምራት ይጠበቅብናል። ይሄ ተጫዋች የአትሌቲኮ ቢልባኦ ኒኮ ዊሊያምስ ነው። እንግዲህ ኒኮ ዊሊያምስ በአትሌቲኮ ቢልባኦ ቤት እጅግ በሚያስገርም ፐርፎርማንስ የውድድር ዓመቶችን እያከናወነ ይገኛል። በተለይ በስፔን ብሔራዊ ቡድን ያሳየው እንቅስቃሴ ደግሞ የተጫዋቹ እንቅስቃሴ ወሳኝነቱ የጎላ እንደነበረ በደንብ አሳብቆ አሳይቶናል። በዚህ የውድድር ዓመት ላይ እንግዲህ ምናልባት አትሌቲኮ ቢልባኦ በሚጠበቀው ልክ ፐርፎርም እያደረገ ነው። በትክክል የቻምፒየንስ ሊግ ቦታ ላይ እንዲቀመጡ ሆኗል። ነገር ግን ከማንቸስተር ዩናይትድ ደግሞ በዩሮፓ ሊግ ጨዋታ ሽንፈትን ያስተናገዱበት ጉዳይ አለና በኤርነስቶ ቫልቬርዴው ቡድን ይህ ልጅ በጣም በሚያስደንቅ ብቃት ላይ ይገኛል። ኒኮ ዊሊያምስ በውድድር ዓመቱ ላይ በ44 ጨዋታ 11 ጎሎችን አስቆጥሯል። 7 ለጎል የሆኑ ኳሶችን አመቻችቶ አቀብሏል። አሁን ግን የእግር ጉዳት አጋጥሞታል ልጁና ምናልባት ይሄ ልጅ እንደው መጥፎ ነገሩ ብላችሁ መለስ ብላችሁ የምትመለከቱ ከሆነ አንድ እድሜው ነው፣ ገና 22 ዓመቱ ላይ ነው የሚገኘው። ሁለተኛ ጉዳት ነው። በ22 ዓመት የእግር ኳስ ቆይታው 21 የጉዳት ኬዞችን አስመዝግቧል። ይሄ ልጅ እንደ ዋነኛ ችግር የሚነሱበት ደግሞ በ2025 በ2026 6 ጉዳቶችን በ2025 በያዝነው ውድድር ዓመት ይቅርታ 6 ጉዳቶችን አስተናግዷል። በአጠቃላይ በእግር ኳስ ሕይወቱ ከፍተኛ የሚባል የጡንቻ ጉዳት ችግር አለበትና እነዚህ ችግሮች ለአርሰናል እንደው እንደ ጠንክ ካልተነሱ በስተቀር የተጫዋቹ እንቅስቃሴ ወሳኝነቱ በጣም የጎላ ነውና አርሰናል እንግዲህ ይህን ልጅ ወደ ቡድን ስብስባቸው ቀላቅለው ከዛ በኋላም የመስመር የማጥቃት ችግራቸው መቅረፍ ይፈልጋሉ የሚሉ ዘገባዎችም ተነስተዋል። ፋብሪዚዮም እንግዲህ የመስመር ተጫዋች ወይም የክንፍ ተጫዋች እንደሚያስፈርሙ ተነግሮኛል ብሏል። ከዛ ማለፍ ሲል በመከላከል ዞኑ ላይ እንግዲህ የሚገኙ ተጫዋቾችንም ለማስፈረም ፍላጎት እንዳላቸውም ነው ዘገባዎችም የሚያመላክቱት። በነገራችን ላይ በመከላከል ዞን ላይ እንግዲህ አርሰናል ተጫዋች ለማስፈረም ወደ ገበያ የሚወጣው የተከላካይ መስመር ተጫዋቹ ጃኮብ ኪዌር ክለቡን ለቆ የሚሄድ ከሆነ ብቻ ነው። እንግዲህ አርሰናል ለጃኮብ ኪየር ወኪሉን እንግዲህ ጠርተውም ጭምር አናግሮታል። ኮንትራትም ለተጫዋቹ ለማቅረብ ፍቃደኛ እንደሆኑም ተነግሮታል ተብሏል። ነገር ግን ጃኮብ ኪየር ለተወሰነ ጊዜ እንግዲህ ከአሁን ላይ ማሰብ ይፈልጋል። በተለይ ጋብሪኤል ማጋሌሽ ወደ ሜዳ ሲመለስ የመጫወቻ ዕድል ምን ሊሆን ይችላል የሚሉ ጉዳዮችም ከሚካኤል አርቴታም ጭምር ቃል እንዲገባለት ይፈልጋል የሚሉ ሀሳቦች ከተነሱ በኋላ ምናልባት አርሰናል እንግዲህ ተጫዋቹን የሚያጣውም ከሆነ ወደ ገበያ ይወጣል የሚሉ ሀሳቦችም ተያይዘው እየተሰሙ ይገኛሉ። ለማንኛውም እንግዲህ ቀጣይ የአርሰናል እግር ኳስ ቡድን ዕጣ ፈንታስ ምን ሊሆን ይችላል በሚለው ጉዳይ ይጠበቃል። ኬረንተርና ዚንቼንኮ እንደዚሁም ክለቡን ለቀው ይወጣሉ። ዴቪድ ኦርኔስቲን ይህንን ጉዳይ አረጋግጦታል። ስለዚህ የግራ መስመር ተከላካይ አርሰናል በክረምት የዝውውር መስኮትም ያስፈርማል የሚል ሀሳብንም አጋርቷል። በቀጣይ እንግዲህ ምናልባት የፖላንዳዊው የ25 ዓመቱ ጃኮብ ኪየርም ጉዳይ ብቻ ሳይሆን የኬረንተርና የዚንቼንኮ መልቀቅም በመከላከል ዞን አርሰናል ገንዘቦችን እንዲወጣ ሊያደርገው ይችላል። ጋሪ ኔቭል የቀድሞ የማንቸስተር ዩናይትድ ተጫዋች በአርሰናል እንግዲህ በቀጣይ ውድድር ዓመት ለዋንጫ መፎካከር ከፈለገ አለ ቢያንስ ወደ 3 የሚጠጉ
አዳዲስ ፈራሚዎችን ማምጣት መቻል አለበት ይላል። እንግዲህ ሁለት የፊት መስመር ተጫዋቾች ማምጣት አለበት፣ አንድ አጥቂ አማካኝ ተጫዋች ያስፈልገዋል፣ ወይም ደግሞ በአማካኝ መስመርም ላይ ቆይታ የሚያደርግ ተጫዋች ያስፈልገዋል ይላል። እንግዲህ ጋሪ ኔቭል በተለይ ማርቲን ዙቢሜንዲን ካገኙ በኋላ መድፈኞቹ በመስመር እና እንደዚሁም ደግሞ የሴንትራል ፎርዋርድነት ሚናን በደንብ መወጣት የሚችሉ ተጫዋቾች ያስፈልጉታል ይላል። በተለይ አሁን ዮኬሬሽ የሚፈርም ከሆነ ከጉዳት ሲመለሱ ጋብሪኤል ሱስ አለ ተጠባባቂ፣ ከዛ ማለፍ ሲል ካይሉካስ ሃቨርትዝ አለ እዛ ቦታ ላይ። በእርግጥ ከሃቨርት የ9 ቁጥር ቦታ ላይ ብቻ ሳይሆን በአጥቂ አማካኝ ቦታ ላይም የማርቲን ኦዴጋርድ ቦታ ላይም መጫወት የሚችል ልጅ ስለሆነ በርካታ የአርሰናል ደጋፊዎችም እፎይታ ሊያገኙበት ይችላሉ የሚሉ ሀሳቦች ተነስተዋል። ጋሪ ኔቭል ግን ምናልባት አርሰናል ዋንጫ ማሳካት የሚችል ከሆነ ወደ 3 የሚጠጉ ዝውውሮችን መፈጸም መቻል አለባቸው ብሏል። ሚኬል አርቴታም አያይዘው እንደዚሁም ደግሞ እርግጠኛ ሆኜ መናገር የምፈልገው በቀጣይ አዳዲስ ተጫዋቾችን ሳናስፈርም አመቱን ከጀመርን ምንም ዋንጫ አናሸንፍም ብሏል። እንግዲህ ይሄ በተለይ ክለቡ እንዲያስብበትም ፈልጋለሁ። በዝውውር መስኮቱ ላይ መሳተፍ መቻል አለብን። ዘንድሮ ያሳየኑ እንቅስቃሴ አለ። ዘንድሮ ካሳየኑ እንቅስቃሴ ትምህርቶችን መውሰድ መቻል አለብን። ከዚህ ትምህርት ወስደን እንግዲህ በስተቶቻችን ላይ ሰርተን ክፍተቶቻችንን አጠናክረን የማንቀርብ ከሆነ ዘንድሮም በድጋሚ ያው የውድድር ዓመቱን እንግዲህ እንደ ማሟያ ነው የምናሳልፈው የሚል ሀሳብንም ሰጥቷል። ከዚህ ጉዳይ ጋር ተያይዞ እንግዲህ ምናልባት የብዙዎቻችን ጥያቄ ይመስለኛል ሚኬል አርቴታ በአርሰናል ቤት ያለው እንቅስቃሴ ስትመለከቱት የአርቴታ ጉዳይ በነገራችን ላይ እኔ ያለመቻል ወይም ደግሞ ቲሙን የመምራት ችግር ስላለበት ኖ አይደለም። ስኳድ ዴፕዝ ነው። ስኳድ ዴፕዙ ችግር የመጣው እንግዲህ የአሜሪካውያኖቹ ከበርቴዎች በዝውውር መስኮቱ ላይ ባለመሳተፋቸው ነው። ያስማማኛል። ስለዚህ አሁን ላይ እንግዲህ በአርሰናል ቤት በክረምት የዝውውር መስኮት በመከላከል የግራ ተከላካይ፣ የመሃል ተከላካይ፣ የመሃል አማካኝ፣ የግራ አጥቂ፣ የፊት ለፊት ሴንትራል ፎርዋርድ ከተሳካ ደግሞ የቀይ መስመር አጥቂ 4 እና 5 ተጫዋቾችን ማስፈረም የሚችል ከሆነ አርሰናል የዋንጫ ባለቤት መሆን እንደሚችል በደንብ ተመልክተናል። ግን ይህንን ያክል ገንዘብ ማውጣት ይችላል ወይ? ፋይናንሻል ፌር አንገቱን መጥቶ አያንቀውም ወይ? እነዚህ ጉዳዮች አሉ። የፋይናንሻል ፌር ፕሌይን ህግ ለማምለጥ ግዴታ በአርሰናል አካዳሚ የነበሩ ተጫዋቾች መሸጥ መቻል አለባቸው። ከአካዳሚ ብቅ ያሉ ልጆች ወደ ሽያጭ መግባት አለባቸው። ምክንያቱም ወደ ትርፍ ነው የሚመዘገበው። ከአካዳሚ የሚገኝ ተጫዋች ሲሸጥ 100% የተገኘው ገቢ እንደ ትርፍ ይቆጠራል። እና ከዚህ ውጭ ግን አርሰናል 5 ተጫዋቾችን ማስፈረም ይችላል። 6 ተጫዋቾችን ያን ያክል ማስፈረም አይችልም። ለቪክተር ዮኬሬሽ ለምሳሌ 60 እና 70 የሚያቀርብ ከሆነ ከማርቲን ዙቢሜንዲ ጋር ከ100 ሚሊዮን አለፈ ማለት ነው። በመስመር አጥቂው ኒኮ ዊሊያምስ 40 ወይም 50 ሚሊዮን ቢያወጣ አንድ ተከላካይ በ30 በ40 ቢያስፈርም 200 ደረሰ ማለት ነው። ከዚህ በላይ የሚሆኑ ገንዘቦችን ማውጣት የሚችል አይመስለኝም። ከተጫዋቾች ሽያጭ ገንዘቦችን መጠበቅ መቻል አለበት። ለሽያጭ የሚቀርቡ ተጫዋቾች አሉ። በትክክል ለሽያጭ የሚቀርቡ ተጫዋቾች አሉ በአርሰናል ቤት። ለምሳሌ ሊያንድሮ ትሮሳርድ፣ ጋብሪኤል ማርቲኔሊ ለሽያጭ ይቀርባል። ጃኮብ ኪየር ለአርሰናል በሽያጭ ይቀርባል። አሁን ቀደም ሲል ኮንትራት ጥያቄ ቀርቦለታል ብያቸዋለሁ። ኮንትራቱን የማይፈርም ከሆነ ለሽያጭ ይቀርባል። ሌሎች በጣም ብዙ ተጫዋቾችም ለሽያጭ ሊቀርቡ ይችላሉ እና ከዛ በኋላ ነው ክለቡ ማጠናከር የሚቻለው። ሌላው አርሰናል እንግዲህ በክረምት የዝውውር መስኮት በዋነኛነት ከሚሰራባቸው ስራዎች መካከል የቶማስ ፓርቴ የኮንትራት ጉዳይ ነው። ቶማስ ፓርቴ እንግዲህ በአርሰናል ቤት መቆየት ይፈልጋል። እንደዚሁም ደግሞ በአርሰናል ቤት ኮንትራቱን ማራዘም ይፈልጋል ተጫዋቹ። እንደዚሁም የአርሰናል ከፍተኛ አመራሮችና የበላይ ጠባቂዎችም ተጫዋቹ ኮንትራቱን እንዲያራዝም ጽኑ ፍላጎት አላቸው የሚሉ ሀሳቦችም ተሰምተዋል። በዚህም እንግዲህ ምናልባትም የቶማስ ፓርቴ ቆይታ እንግዲህ በሲዝኑ መጨረሻ ላይ ከአርሰናል ጋር መለየት ሳይሆን በአርሰናል ያለውን ኮንትራትም ለማራዘም እንግዲህ ምናልባት በዋነኛነት ተቀዳሚ የኮንትራት ያራዘመ ተጫዋች ሊሆን የሚችልበትም አጋጣሚ ይኖራል። ቡካዮ ሳካ፣ ዊሊያን ሳሊባ በኮንትራት ማራዘሚያ ጉዳይ ስማቸው የተነሱ የሚገኙ ተጫዋች ናቸው። ነገር ግን ቶማስ ፓርቴ እጅግ በጣም አንገብጋቢው ተጫዋች ሆናል። ምክንያቱም ሰኔ 30 ላይ ኮንትራቱ ከአርሰናል ቤት ይጠናቀቃል። እንግዲህ የቶማስ ፓርቴን ኮንትራት አርሰናሎች ማደስ ይፈልጋሉ። ያ የማይሆን ከሆነ ግን በግል አማራጮችንም እንደዚሁም እየፈለጉ ይገኛሉ ተብሏል። በማጥቃት ዞኑ ላይ የሚሳተፉ ተጫዋቾችን ከማስፈረም ባለፈ ቶማስ ፓርቴ ኮንትራት አልፈርምም የሚል ከሆነ በአማራጭነት እንግዲህ እሱን ለመተካትም ሌሎች ስራዎችን ይሰራሉ ተብሎ ይጠበቃል። ጆርጂኒዮ ክረምት ላይ ክለቡን እንደሚለቅ ይታወቃልና ጆርጂኒዮ መልቀቁን ተከትሎ ማርቲን ዙቢሜንዲ መጥቷል። ስለዚህ ቶማስ ፓርቴ የሚለቅ ከሆነ ሌሎችም አማራጮችን እንግዲህ የአርሰናል ሰዎችም ይፈልጋሉ ተብሎ እንደዚሁም እየተነገረ ነው የሚገኘው። ሌላው የቀድሞ የመድፈኞቹ ተጫዋች ያን ራይት አንድ የሰጠው አስተያየት አለ። የማንቸስተር ዩናይትድ ተጫዋች የሆነው ብሩኖ ፈርናንዴዝ ለመድፈኞቹ ሲጫወት መመልከት ምኞቴ ነው የሚል አስተያየትንም ሰጥቷል። እንግዲህ የቀድሞ እንግሊዛዊ አጥቂ በተለይ ለኦቨርላፕ ሲናገር ምንድን ነው የሚለው ብሩኖ ፈርናንዴዝ በቡድኔ ውስጥ ቢኖረኝ ብዬ የምመኘው ተጫዋች ነው፣ ምኞቴ ነው። በብሩኖ ፈርናንዴዝ እንቅስቃሴ እጅግ በጣም ደስተኛ ከሆኑ ሰዎች መካከል አንደኛው ነኝ። እርሱም በአርሰናል መለያ ባየው እጅግ በጣም አስደሳች ነው ይላል። ያበራረዋል እንግዲህ ያን ራይት። እሱ ወርክሬቱ ከፍተኛ ነው፣ ይለፋል፣ ይጥራል። ሜዳ ላይ የሚያደርጋቸው እንቅስቃሴዎች በሙሉ በጣም ያስገርማል። በደካማ ማንቸስተር ዩናይትድ ገኖ የወጣ ተጫዋች ነው። ይሄ ልጅ ትልቅ የሚባል እንግዲህ እምቅ ችሎታ እንዳለው ይታወቃል እና
በአርሰናል ቤት በመለከተው እጅግ በጣም ደስተኛ የመሆንበት ተጫዋች ቢኖር ብሩኖ ፈርናንዴስ ነው ሲል አስተያየቱን ሰጥቷል። ሌላውና የመጨረሻ ጉዳያችን የሚሆነው ስለ ዴክላን ራይስ እንግዲህ የተሰማ ዜና አለ። ዴክላን ራይስ እንግዲህ ምናልባት የሊቨርፑሉ ጨዋታ በሃምስትሪንግ ጉዳት ምክንያት እንዳለፈው ይታወቃል እና ጉዳቱ ከባድ እንዳልሆነ ነገር ግን ምናልባትም ዶክተሮች ጥንቃቄ ለመውሰድ ብቻ በማሰብ በጨዋታው ላይ እንዳላሳተፉትም ነው ዘገባዎችም ይፋ የተደረገው። ሚኬል አርቴታም ያን ያክል እንግዲህ ሪስክ መውሰድም አልፈለገም በተጫዋቹ ላይ። ለዚህም ነው በጨዋታው ላይ እንግዲህ ያልሳተፈው ተብሏል። ሳም ሞክቤሊንን ጉዳይ አረጋግጡታል። በቀጣይ የጨዋታ እንቅስቃሴዎች ይሳተፋል አይሳተፍም የሕክምና ቡድን አባላቶችም ሊያረጋግጡት የሚገባ ጉዳይ ነው። እንግዲህ አማካይ መስመሩን ቀጥ አድርጎ በመያዝ ደረጃ የሚታማ ተጫዋች እንዳልሆነ ይታወቃል። ይህንም እንግሊዛዊ ኮከብ ዴክላን ራይስ በቀጣይ ጨዋታ እንቅስቃሴዎች ምናልባት ወደ ሜዳ ለመመለስም እንግዲህ በዝግጅት ላይ ይገኛል የሚሉ ሀሳቦችም ተነስተዋል። በመጨረሻም እንግዲህ ከአንድ የመጨረሻ ላድርገው አርሰናል አንድሬ ሳንቶስን ከቸልሲ ለማስፈረም ጠንክሮ እየሰራ እንደሚገኝም ተገልጿል። እንግዲህ የብራዚላዊው ተጫዋች ለማስፈረም የፈረንሳዩ ክለብ ፒኤስጂም ይፈልጋል። ቸልሲ እንደሚሸጠው እንግዲህ አሁን ላይ ምናልባትም የተረጋገጠ ነገር ባይኖርም እንኳን የአንድሬ ሳንቶስ ጉዳይ የብራዚላዊ ተጫዋች በአርሰናልና በፓሪስ ሰን ጀርመን የዝውውር ኢላማ ውስጥ ይገኛል። ታዳጊ ተጫዋች ነው። በእርግጥ በቀጣይ ትውልድ ላይ እንግዲህ እጅግ በጣም አስደናቂ የሚባሉ እንቅስቃሴዎችን ያሳያል ተብሎ ይጠበቃል። ሌላ ተጫዋች እንግዲህ ከቼልሲ ወደ አርሰናል ሊያመራ የሚችልበት እድልም አለ የሚሉ ዘገባዎች ተሰምተዋል። የመጨረሻ ጉዳያችን ነው። ወደ የተከበራችሁ የኢትዮ አርሰናል ዩቲዩብ ቻናላችን ቤተሰቦች ያለፉትን 16 ያክል ደቂቃዎች በአብሮነት ቆይታ ያደረግንበት መሰናዶ ይህንን ይመስል ነበር። አብራችሁ ለነበራችሁ ክብረት ይስጥልን መልእክታችን ነው። በቀጣይ ሌላ አርሰናላዊ ጉዳይ ተመልሰን እስከምንገናኝ ሰላማችሁ ብዝት ይበል። መልካም ቀን